ሄሎ ሰላም የ12ኛ ክፍል ተማሪዎች እንዴት አላችሁልኝ? እንግዲህ ባለፈው ስለ ኢንትራንስ የሰራሁት ቪዲዮ አለ። የዛ ፓርት 2 ደግሞ በዝግጅት ላይ ነው። እስከዛው ግን ዛሬ እስቲ አጠር ባለ መልኩ የኢንትራንስ ውጤታችሁ ላይ ሊያበሳጫችሁ ስለሚችሉ ሶስት አደገኛ ስህተቶች ወይም ደግሞ ብዙ ተማሪዎች ስለሚሰሯቸው ሶስት ስህተቶች አሁን ነግራችኋለሁ። አብራችሁኝ ቆዩ። ኦልራይት ሚስቴክ 1 እንግዲህ ignoring not or except የሚባል ነው ማለት ነው። Many students rush and miss these teeny words because of read the full questions before picking A or B። የመጀመሪያው እንግዲህ not ወይም except የሚሉ ቃላቶችን መዘንጋት ነው። ብዙዎቹ not ወይም except የሚሉ ቃላቶች በጥያቄው ሲመጡ እነዛን አስተውሎ አለመያዝ አንዱ ሌላው ችግር ነው ማለት ነው። በጣም በርካታ ተማሪዎች በዚህ ላይ እንግዲህ ብዙ ስህተቶችን ይሰራሉ ማለት ነው። ትንሽ ቃላትን ባለመረዳት መልስ ያጣሉ። ስለዚህ ከዛ ቶሎ ቀድሞ ሄደው A ከሆነ መልሱ A ወይም B ከሆነ B ይላሉ። That's wrong. እንደዚህ ስህተት እንዳሰሩ ማለት ነው። Alright, the second one is the time trap ነው. Time trap is many students spend their time 10 minutes for one question and two questions as well, right? So skip it again and then confidence with easy ones. Just proceed to the easy one, right? Then come back again to do the harder. That's the strategy. የጊዜ ወጥመድ የሚባል ሌላ ሁለተኛው ስህተታችን ነው ማለት ነው። እንግዲህ በዚህ ላይ ጥያቄዎች ተማሪዎች ሲሰሩ አስቸጋሪ ጥያቄዎች ላይ በጣም 10 ደቂቃና ከዛ በላይ የመፍጀት ሁኔታ አለ ማለት ነው። ስለዚህ ያ በጣም አደገኛ ነው። በጣም ብዙ ሰዎች የሚሰሩ ስህተት ነው ማለት ነው። ምክንያቱም ባለ አስቸጋሪ ጥያቄ ሲኖሩ 10 እና ከዛ በላይ ደቂቃዎችን ይወስዳሉ ማለት ነው ያችን ጥያቄ ለመስራት። ከዛ ይበልጥ ግን just go to the next one, right? Proceed አድርገው ተውትና ቀለል ያለውን መጀመሪያ ሰርታችሁ መጨረሻውን ላይ ነው ማለት ነው ጊዜ ሲኖራችሁ መስራት ያለባችሁ። That's the way to do ማለት ነው። ስለዚህ ያ በራስ መተማመን እንዲኖራችሁ ስለሚረዳችሁ እንደዚህ አይነት ስህተት እንዳትሰሩ ማለት ነው። Alright, the third one is shading errors ነው, right? Shading errors is so many students make this mistake, right? One mistake in numbering can run your whole paper, right? So double check your numbers and also every 5 questions. That's the good way ማለት ነው። እንግዲህ በዚህ ውስጥ ሼዲንግ ወይም ማጥቆር ላይ በጣም ብዙ ሰዎች ይሰራሉ ማለት ነው ስህተትን። ስለዚህ ከዛ የበለጠ ለምሳሌ ስታጠቁሩ አምስት ጥያቄዎችን ካጠቆሯችሁ በኋላ ማየት ቼክ ማድረግ ደብል ቼክ ማድረግ ያስፈልጋል ማለት ነው ጥያቄዎቻችን። አለበለዚያ ግን የትኛው አንድ ጥያቄ ከዘለላችሁ ስታጠቁሩ ያው በዛው ልክ ሁሉም እየተሳሳተ ይሄዳል ማለት ነው። ይሄ በጣም ብዙ ሰዎች የሚሰሩት በርካታ ስህተቶች ናቸው። ስለዚህ እንግዲህ እስቲ አሁን ደግሞ እናንተ ከነዚህ 3 ስህተቶች ውስጥ እናንተ በብዛት የምትሰሯቸው ወይም የሚያጋጥሟቸው የትኞቹ ናቸው? አስተያየታችሁን ኮሜንት ላይ ጻፉልኝ። write your comments under the comment section። እንግዲህ በቀጣይ ደግሞ ሙሉ መረጃውን የያዘውን ስለ ኢንትራንስ ኤግዛም የተለያዩ ጥያቄዎችን በቀጣይ ቅዳሜ እለቅላችኋለሁ ማለት ነው። በዚህ ሳምንት ቅዳሜ ላይ እለቅላችኋለሁ ማለት ነው። ስለዚህ ተዘጋጅቷል ምርጥ በሆነ መልኩ። እስከዛው ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ አድርጉ። don't forget to click the bells. Let's go. As we said always, nothing is impossible. የማይቻል ነገር የለም። Have a good time. Bye. Ciao.